ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በተለያዩ የወሎ ቀጠናዎች እንደዚሁ አውደ ውጊያዎች ሲካሄዱ እንደነበረ መረጃዎች ያመለክታሉ። ያገዛዙ መከላከያ ሰራዊትም በወሎ ባደረኩት ወታደራዊ ጥቃት በርካታ የፋኖ ኃይሎችን ደምስሻለሁ ሲልም መግለጫ አውጥቷል። በእነዚህ መረጃዎችና በወቅታዊ የፋኖ የትግል እንቅስቃሴ እንደዚሁም በሌሎች ጉዳዮች ላይ በማተኮር ከአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ የፖለቲካ ጉዳዮች ኃላፊ ከአርበኛ ሞገስ አባራው ጋር ቆይታ አደርጋለሁ። በጣም አመሰግናለሁ አርበኛ ሞገስ። አመሰግናለሁ መሳይ፣ እኔም ስለጋበዝከኝ እጅግ አመሰግናለሁ። እንግዲህ አርበኛ ሞገስ ሰሞኑን በተለያዩ የአማራ ቀጠናዎች ከፍተኛ ወታደራዊ ጥቃት እየተፈጸመ ነው ያለው። ሜካናይዝድ የሆነ በርካታ ታንኮች፣ መድፎች እንደዚሁም ቢ52 ሮኬቶች ጭምር የታገዘ መጠነ ሰፊ ጥቃት ነው የተፈጸመው። በእናንተ ቀጠናም እንደዚሁ ተመሳሳይ እርምጃ እየተወሰደ እንዳለ አገዛዙ ይፋ ያደረገው ነገር ነው። እናንተም ድል እንዳደረጋችሁ ትገልጻላችሁ፣ እነሱም በለስ ቀንቶናል እያሉ ነው። እስቲ በእናንተ በኩል ወታደራዊ እንቅስቃሴዎች ከሰሞኑ ምን ይመስላሉ? የዚህ አገዛዝ የሰሞኑ እንቅስቃሴ የተለመደ ከዚህ በፊትም በ10 ቀን በ30 ቀን በ3 ወር ውስጥ አጸዳለሁ የሚለው ይሄ የእብሪት ውጤት አልባ የሆነ እንቅስቃሴ ነው እያደረገ ያለው። የተለመደ ነው። ለኛ በዋናነት የወታደራዊ እንቅስቃሴው የተለመደ ነው። አንድ ሁለተኛ፣ በእኛ በኩል የደረሰብን ኪሳራ የለም፣ ትርፋማም ጭምር ነን። ምክንያት ይሄ አገዛዝ በስነ ልቦና ብቁ ያልሆነ ሰራዊት፣ የሚዋጋለትን ዓላማ የማያውቅ ዓላማ ቢስ ሰራዊት ነው የሚያሰራጨው። ማለት ለመዋጋት የሚንቀሳቀሰው ያ ዓላማ የሌለው በከተሞች ታፍሶ የመጣ ህይወቱን የሚፈልግ ወጣት ነው። የኢትዮጵያ ወጣት ነው። ተሰማርቶ በየገደሉ በየሸንተረሩ በየሸለቆው በየአቅጣጫው በየቀየው እየተቀበረ ያለው ወይ መከራ እያየ ያለው በአገዛዙ ሰራዊት ውስጥ ያ ሰራዊት ነው እና ያ ሰራዊት 3 ዓመት ሙሉ ተዋግቶናል። የመዋጋት ሞራል የለውም። የፊተኛው እያለቀ አዲስ እየተጨመረ ነው የሚመጣው። በአንድ በኩል እንደዚሁ ሁሉ ደግሞ በመከላከያ ሰራዊት ውስጥ እጆችን እያሰፋ በአንድ ሻለቃ ውስጥ 80 ሰው እንግዲህ አንድ ሻለቃ 400 500 እስከዛ በላይ መያዝ ይጠበቅበታል። ግን 80 ሰው 120 ሰው እያደረገ በቁጥር እየሸነሸነ ማለት ነው። እንደዛ እያደረገ ነው የሚገኘው። አሁን ሰሞኑ ላይ አገዛዙ እያደረሰ ያለው የወታደራዊ እንቅስቃሴ ለኛ የበለጠ ትርፋማ ነው። ከምሽጉ ነው የሚወጣው። በማያውቀው መሬት ነው የሚገባው። የግዴታ ትእዛዝ ተሰጥቶት ይገባል። ትእዛዝ ተሰጥቶት የገባው ያ ዓላማ ቢስ ሰራዊት፣ የሚዋጋለት ዓላማ የሌለው የሚሞትበት ምክንያት የሌለው ሰራዊት በፋኖ ይማረካል፣ ይገደላል፣ አሞራ ይበለዋል። በዚህ በአንድ በኩል የኢትዮጵያ ወጣቶች ለአንድ የአብይ አህመድ ስልጣን የሚከፍሉት መስዋዕትነት ደመከልባዊ የሆነ መስዋዕትነት፣ ይሄ በእጅጉ ያሳዝነናል። በሌላ መልኩ ግን ይህ አገዛዝ የፈለገውን ነገር ቢያሰማራ ፋኖን ማሸነፍ እንደማይችል 3ኛ ዓመት ሆኗል። ለኛ በየጊዜው እየታጠቅን እንድንሄድ ፋኖ ይህ አገዛዝ ሰራዊቱን በግዴታ ኦፕሬሽን ሰራን ብለው እቅድ አወጣን ብለው ዘመቻ ሰራን ብለው ወደ ገጠሩ ያስተማሩታል። ወደ ማያቀው ቀጠና ወይም ወደ ማያቀው መሬት ያስገቡታል። ለፋኖ ደግሞ ይሄ አድቫንቴጅ ነው። የመግደያ መሬት ውስጥ ነው ይሄ ጠላት የሚገባው። ይሄን መሰረት አድርጎ ፋኖ ድል ይቀነዋል። በሌላ መልኩ ዋናው ፍላጎት ይሄ ጠላት እያደረገ ያለው እንቅስቃሴ ወይም አገዛዙ ምናልባት ላይ ጠቅላይ ሚኒስትር ተብዬው አብይ አህመድ ጭምር የሚሰራቸው ኦፕሬሽኖች ናቸው። ከጄኔራሎቹ ጋር ተሰባስበው እቅድ አወጡ። ለ10 ቀን ለ20 ቀን ለ30 ቀን ለ3 ወር እያሉ ያወጣሉ። በተደጋጋሚ ያወጣሉ። ያሁኑ ለየት የሚያደርገው የመጨረሻውና የመጨረሻው ብሎ ነው። ፋኖን ማጥፋት እንደማይችል ያውቀዋል። ግን አዳክሜ ከሌላ ጋር እንዳይተባበር በማድረግ ሌላ ለምለኩሰው ጦርነት እንቅፋት እንዳይሆነኝ በማድረግ ዓላማዬን ያሳካለሁ ብሎ ነው የሚያስበው። ይሄ በጣም ፍጹም የተሳሳተ ኪሳራ እያደረሰበት ያለ ነው። ለቀይ ባህር እያለ ድንበር ተሻጋሪ ግዳጅ እያለ እያስገደደም እየመለመለም በፕሮፓጋንዳ እያደናገረም የሚያመጣው ወጣት አማራ ክልል ውስጥ እሳት እየሆነበት ረመጥ እየሆነበት አፈር እየሆነ እየቀረ ነው ይሄ ሰራዊት። በዚህ ቅድም እንዳልኩ እናዝናለን። የሆነው ሆኖ ግን ፋኖ ምርኮ እያገኘ በየጊዜው የውጊያ ልምምዶችን እያደረገ መክፈል ያለበትን መስዋዕትነት ሁሉ እየከፈለ እየቀጠለ ነው የሚገኘው። አጠቃላይ ግን አገዛዙ እያደረጋቸው ያሉ ዘመቻዎች አገዛዙ ላይ እየደረሱ ያሉ ኪሳራዎች ካልሆኑ በስተቀረ የሚያመጣው ለውጥ እንደሌለ በእርግጠኝነት ነው የምንናገረው። 3 ዓመት ማጠናቀቅ ያልቻለውን ጦርነት በ2 ሳምንታት ውስጥ አጠናቀዋለሁ ብሎ ነው የጀመረው። ይሄን ጦርነት በ3 ዓመት ውስጥ አይደለም ማጠናቀቅ፣ ከዛም በላይ ፋኖን ማስታጠቅ ችሏል። ፋኖን ማሰልጠን ችሏል። ፋኖን ማደራጀት ችሏል። ለኛ ይሄ ለአማራ ህዝብ ታሪካዊ እድል ሆኖለታል። በሌላ አባባል ግን ምን ከፍላቸው መስዋዕትነቶች ይኖራሉ። የአማራ ህዝብ በዘላቂነት ከሉና አደጋ ለማውጣት መስዋዕትነት እየከፈልን እንቀጥለናል። የሆነው ሆኖ ግን ይሄን አገዛዝ ወደ መቃብሩ እየገባ እንዳለ ማረጋገጫ ነውና ካገዛዙ የምናገኘው ጥቅም ወይ ደግሞ የምናገኘው ምርኮ ካልሆነ በስተቀረ ያደረሰው ጫና አለ ለማለት አይቻልም። ሰሞኑን እንኳን እንደ ሚኒሊክ እዝ ወይም እንደ ወሎ ቤት አማራ እንቅስቃሴ ስትመለከተው አጠቃላይ በሁሉም ቀጠናዎች መጠነ ሰፊ ጥቃት ነው የከፈተው። ምናልባት 4 እዞች ነው ያሉት። እንግዲህ መሳይል በደንብ መገንዘብ የሚያስፈልገው ነገር አገዛዙ 4 እዞችን ቤት አማራ ወሎ ላይ አሰማርቷል።
እኛ ምኒልክ እዝ ነው አንድ እዝ ነው ያለው ግን ግዙፍ ሰራዊት ነው በቁጥር ደረጃም በመሳሪያ ደረጃም ከሁሉም በላይ ደግሞ በዓላማ ደረጃ በስነ ልቦና ደረጃ ከፍ ያለ ለአማራ ህዝብ ህልውና ለፍትህ ለእውነት የሚታገል ሰራዊት ስለሆነ አራት እዞችን መመከት ብቻ አይደለም በመልሶ ማጥቃት አፈርደም ያበላል ወይም ይመከታል ወይም ያጠቃል ወይ ደግሞ ይማርካልና ከሰሞኑ እንኳን ስንመለከት በአምባሰል አካባቢ በምዕራብ ወሎ አካባቢ በላስታ አካባቢ እንዲሁ በራያ አካባቢ ከፍተኛ ምርኮች ተገኝተዋል። አሁንም ይህ አገዛዝ ሌላ ጦርነት ከመለኮሱ በፊት ፋኖን አዳክማለሁ በሚል አጠፋለሁ አይደለም አሁን ማጥፋት እንደማይችል ያውቀዋል ግን አዳክማለሁ ብሎ የለኮሰው ዘመቻ ራሱን እየለበለበ እየተጎዳ እንዳለ እርግጠኞች ነን ለማለት ነው። አርበኛ ሞገስ የነሱ የደምስሰናል ጽንፈኛውን እያጸዳን ነው የሚለው መረጃ በእርግጥ መሬት ላይ ባለ ወይም ደግሞ ፎቶግራፊም ይሁን በቪዲዮ የተደገፈ ባለመሆኑ ደጋፊዎቻቸው ጭምር እንደው በወጉ መጽናናትም የቻሉ አይመስልም። ነገር ግን 3 ዓመት ሆነው እንግዲህ አንተም ገለጽከው አሁን ላይ የሚደረጉ ውጊያዎች ምን አይነት ናቸው? አሁንም በተመሳሳይ ያገዛዙ ሰራዊትን አቅም የማዳከም ወይስ ስትራቴጂክ በሆነ መልኩ ከተሞችን በመቆጣጠር ያገዛዙን ፖለቲካዊም ሆነ ወታደራዊ ቁመና ከአማራ ክልል ላይ በማጥፋት ረገድ እንግዲህ 3 ዓመት ሆኗቸዋል። አሁንም አገዛዙ ሙሉ አማራ ክልልን እቆጣጠራለሁ ይሄው ምርጫም አድርጌ አዲስ መንግስት ልመሰረት ነው እያለ ነው። 3ኛ ዓመት ላይ ሆናችሁ ተመሳሳይ ነገሮች ናቸው እየሰማን ያለነውና የተለየ ወደፊት የመግፋትም ሆነ በአጠቃላይ ስትራቴጂክ የሆነ ድል በማግኘት ደረጃ ምን የተሳካ ስራ እየሰራችሁ ነው? እኛ ድላችን የምንለካው አንደኛ በራሳችን ተቋማዊ ጥንካሬ ነው። ይሄን ትግል ስንጀምረው ከመጀመሪያው እንደምታስታውሱትና ሁልጊዜም እንደምንናገረው ከምንም ተነስተን ነው በባዶ እጃችን ነው ትግሉን የጀመርነው። ከዚያ በኋላ ኃይል የማሰባሰብ መሳሪያ የማሰባሰብ ተቋም ወይም አደረጃጀት የመመስረት ኃይል የመፍጠር ስራ ነው የሰራ ነው። በሱ ስኬታማ ሆነንበታል። በ3 ዓመት ውስጥ ዋጋ እየከፈልን ህዝባችን እያጎረሰን ህዝባችን ምስትግ እየሆነን እና አጠቃላይ በህዝባችን ተደግፈን እዚህ ደርሰናል። ይህ ህዝብ የራሱን ልጆች በጫካ አውጥቶ ነው እያታገለን ያለውና በ3 ዓመት ውስጥ ያገኘናቸው ውጤቶች የሰው ኃይል መሰብሰብ ችለናል። አንድ ትልቅ ውጤት ነው። ሁለተኛ የመሳሪያ ኃይል በከፍተኛ ሁኔታ መሰብሰብ ችለናል። ምናልባት ከጠላት የማይተናነስ ብቻ አይደለም ሊበልጥ የሚችል አጠቃላይ እንደፋኖ በ5 እዞች ወይም እንዳፋብን ስትመለከተው በመሳሪያ ደረጃ ከጠላት በላይ የሆነ ትጥቅ ነው ያለው። አሁን ሊቀር የሚችለው የአየር እና ሌሎች የቴክኖሎጂ መሳሪያዎች ካልሆኑ በስተቀር ረስቱም በሂደት ሊሳካ የሚችል ነው። በሌላ መልኩ አደረጃጀታችን ከምን ጊዜውም በላይ ጠንካራ ድርጅት ፈጥረን ድርጅቱ እዝ ሰንሰለት እንዲኖረው አድርገን በአንድ ተቋም የሚመራ በአንድ እቅድ የሚመራ ወጥ በሆነ አሰራር የሚመራ ምናልባት ይሄ አደረጃጀት ይሄ አሁን የተፈጠረ ተቋም ተመሳሳይ እስትንፋስ ሲኖረው ተመሳሳይ እቅድ ወጥቶለት ተመሳሳይ ዘመቻ የማድረግ ሙከራዎችን እያደረገ ነው የሚገኘው። ወደፊት የተቀናጀና ተመሳሳይ ዘመቻ ሲያደርግ የትኛው ምድራዊ ኃይል የማያሸንፈው ግዙፍ ኃይል ሆኖ የሚታይበት ሁኔታ ይፈጠራል እና ያገኘናቸው ውጤቶች በዚህ የሚለኩ ናቸው። ከመጀመሪያው የታወጀብንን ጦርነት መከተናል። አንዱ ድል እሱ ነው። ሁለተኛው ድል ከመመከት አልፈን ተደራጅተን ኃይል ፈጥረን ወደ ማድረግ አቅም ተሸጋግረናል። ይሄ ሁለተኛውና ትልቁ ድል ነው። ከማድረግ አቅም ከማጥቃት አቅም ተሸጋግረን ሌሎች ኃይሎች ጋራ በጋራ ይህንን አገዛዝ ሊጥል የሚችል ተጨማሪ ወይ ደግሞ ተባባሪ ኃይል ጭምር እየፈጠርን ነው ያለ ነው እና በወታደራዊም በፖለቲካም በትብብር ደረጃም እኛ ውጤታማ እንደሆነ ነው ሁልጊዜ ትግላችን የምንገመግመው። ይሄ ሲባል ብዙ መስዋዕትነቶችን ብዙ ፈተናዎችን አልፎ ነው ፋኖ እዚህ የደረሰውና ተመሳሳይ ነገር ሊመስል ይችል ይሆናል። የመጀመሪያው የመመከት ደረጃ ነው ያደረግነው። ከመመከት ወደ መሰባሰብ፣ ከመሰባሰብ ኃይል ወደ መፍጠር፣ አደረጃጀት ወደ መፍጠር፣ ከአደረጃጀት መፍጠር ወደ መልሶ ማጥቃት ወይ ደግሞ ወደ ማድረግ አቅም ነው ይሄ ነው። እሱ 3 ዓመት ሁሉ እያጠቃ ይመስለዋል። አሁን እየተከላከለ ነው። በነገራችን ላይ እኛ ፍጹም አቅማችን ተጠቅመን ማጥቃት የጀመርን ቀን በራሳችን አቅም ፕላስ ከሌሎች ኃይሎች ጋር በሚኖረን ትብብርና የውጊያ ወይም የትግል አጋርነት ይሄ አገዛዝ የሳምንታት ወይ ደግሞ የወራት ወይ ደግሞ የጀንበር እድሜ ነው የሚኖረው። ይሄ በእርግጠኝነት ነው የምንነግራቸው። እስካሁን ኃይል ፈጥረናል ስንል ዝም ብለን አይደለም። ኃይል ሲባል ቀላል ነገር አለ። እያሳየን ነው እንዳልከው የማድረግ መመከት አቅማችንን አገዛዙን በሁሉም ቀጠና የሚያደርግብን ጦርነት እየመከትን ነው። ሁሉን አቅሙን ተጠቅሞ ነው እሱ በሰማይም በመሬትም ከውጭ በሚያመጣቸው ከአረብ ኤሚሬት ወይ ከቱርክ በሚያመጣቸው ጅምላ ጨራሽ መሳሪያዎች ሁሉን አቅም ተጠቅሞ አሟጦ ነው የተጠቀመው። አሁን ቅድም እንዳልኩ ወሎ ቤት አማራ እንኳን 4 እዝ ነው ያለው። ይሄ ሁሉ በአራቱም ክፍለ ሀገራት ያልተጠቀመው ኃይል የለም። ይሄ በእግረኛም በሜካናይዝድም በአየር ኃይልም ከዚህ በኋላ አቅም የለውም፣ እናውቀዋለን። ሌላ አቅም የለውም። የኛ አቅም ህዝባችን ነው፣ የትግላችን ምክንያት ነው። በዚህ አግባብ ውጤት እያመጣንበት ነውና በ3 ዓመት ውስጥ እያደረግን ያለው ጦርነት ውጤታማ እንደሆን ማሳያ ነው። እሱ በተመሳሳይ እየተጓዘ ነው። እኛ ደግሞ ወደ ስትራቴጂክ ማጥቃት ወይም ወደ ስትራቴጂክ ትግል እየተሸጋገርን እንደሆነ ነው የሚሰማን። መንገመግመውም እንደዛ ነው። ወደፊት ደግሞ ሊፈጠር የሚችሉ ስራዎች ምስክር ሆነው ለሁሉም የሚገለጡበት ጊዜ ይደርሳል። ይሄ ጀግና ወታደራዊ አመራሮች ስላሉ ብቁ የሆኑ ብዙ
ኤክስፒሪየንስ ያላቸው ለዓላማ የሚታገሉ ለሆዳቸው ሳይሆን ለሎሌነት ሳይሆን በእውነተኛው መንገድ ለአማራ ህዝብ ብሶት የሚታገሉ ለኢትዮጵያ ቀጣይነት ፍጹም ዓላማ አንግበው የሚታገሉ እና የሚያታግሉ ብቁ የሆኑ የጦር መኮንኖች አሉን፣ ፖለቲካዊ አመራሮች አሉን። እሱን መሰረት ያደረገ ስራ ወደፊት ሲሰራ እየተገለጠ ይሄዳል ለማለት ነው። አርበኛ ሞገስ አበራው እንግዲህ ሰሞኑን ጨምሮ በበርካታ የአማራ ቀጠናዎች አገዛዙ ሰላማዊ ተቋማትን ሰላማዊ ዜጎች ላይ ከፍተኛ የሆነ ጥቃት ፈጽሞ ንጹሃን ሲገደሉ የነበረበት ሁኔታ እንዳለ ሆኖ ሰሞኑን አዲስ አበባ ላይ ብሔራዊ ምክክር የሚል 3 ሳምንት ለአንድ ወር የተዘጋጀ ጉባኤ እየተካሄደ እንዳለ ነው። እንግዲህ በተለይ ጎጃም የተፈጸመው የንጹሃን ግድያ፣ አሁን ደግሞ በወሎ በአርሴማ አንድነት ገዳም ላይ የተፈጸመው እንደዚሁ የድሮን ጥቃት፣ ይሄ ምክክር የተባለው ሂደት በአዲስ አበባ እየተካሄደ እያለ ነው። እንደው እዚህ ላይ ምን ማለት ይቻላል? በተናጠል ተኩስ አቁም በማድረግ ይህን ጉባኤ ማከናወን ይቻል ነበር እንደው ለተውኔቱ ድምቀትም ሲባል፣ ግን ያንንም ማድረግ አልፈለገም። በእለቱ ሐምሌ 8 ቀን ጉባኤው በይፋ በተጀመረ እለት ነው የአብይ አህመድ ሰራዊት የድሮን ጥቃት፣ የሜካናይዝድ ጥቃት፣ የከፍተኛ መሳሪያዎች ጥቃት እያደረገ ያለው። በተመሳሳይ ቀን ነው እነዚህ ሁለት ክስተቶች የተከናወኑት። አዲስ አበባ ምክክር፣ በአማራ ክልል ደግሞ መጠነ ሰፊ ጥቃት። እንደው ይህንን እንዴት ታዩታላችሁ? ይሄ የአብይ አህመድ አገዛዝ ዓለም ላይ ታይተው ካለፉ አገዛዞች በታሪክ ለየት የሚያደርገው ብዙ ነገሮች አሉና አንዱ ይሄ ነው። አዲስ አበባ ላይ የምክክር ጉባኤ በሚል የፖለቲካ ድራማ እየሰራ ነው የሚገኘው በአንድ እጁ፣ በሌላ እጁ አማራ ክልል ላይ ከፍተኛ ጦርነት፣ በነገራችን ላይ ኮንቬንሽናል ዋር ነው እየተደረገ ያለው። ፊት ለፊት ድሮን እየተጠቀመ ነው፣ ጀት እየተጠቀመ ነው፣ ዲኤም እየተጠቀመ ነው፣ መርፍ እየተጠቀመ ነው፣ ሁሉንም አቅም እየተጠቀመ ነው እና ፊት ለፊት ውጊያ ነው እየተደረገ ያለው በዚህ ወቅት። አማራ ክልል ላይ እየተደረገ ያለው ጦርነት አሁን ላይ በዚህ ወቅት ሽምቅ ውጊያ ወይ የደፈጣ ውጊያ ምናምን አይደለም። በነገራችን ላይ እየተደረገ ያለው ጦርነት የፊት ለፊት ቅውጥ ያለ ምንድነው ይሄ ከፍተኛ የሚባል ጦርነት ነው እየተደረገ ያለው አማራ ክልል ላይ በእውነቱ ደረጃ ሲታይ። ይሄ የሆነ በአንድ በኩል፣ በሌላ በኩል ደግሞ አገዛዙ ቲያትር በሚመስል ወይ ድራማ በሚመስል መልኩ የምክክር ጉባኤ እያደረገ ነው። ይሄ ምክክር ጉባኤ የሚባለው ነገር በዋናነት የአገዛዙን ፍላጎት የሚያስፈጽምበት ነው። የአገዛዙ የመረጣቸው የራሱ አጀንዳዎች አሉ። 4 ዓመት ምናምን የሚባለው ነገር ተራ ውሸት ነው። የምክክር ጉባኤ ላይ ያሉ ሰዎች ራሳቸው ላገዛዙ ሎሌ የሆኑ ሰዎች ናቸው። ምናልባት በራሳቸው እጅ ጥቁር ታሪክ እየጻፉ ነው የሚገኙት በራሳቸው ላይ። እኛ ማሸነፋችን ስለማይቀር የዚች ሀገር ጉዳይ የዚች ሀገር ጣፈንታ በእኛ መወሰኑ ስለማይቀር ለዚህ አረመኔ ዱርዬ ተራ አገዛዝ የማስፈጸሚያ በመሆን ወይ ደግሞ መገልገያ በመሆን ጥቁር ታሪክ እየጻፉ እንደሆነ ነው የምንገነዘበው። ይሄ ቲያትራዊ የሆነ ድራማዊ የሆነ ያገዛዙ የምክክር ጉባኤ የሚባለው አገዛዙ ራሱ በየቦታው ወይም በየአካባቢው ራሱ የመለመላቸው የራሱ የፓርቲው አባላት ናቸው እየመከሩ ያሉት። አሁን በዓለም ላይ ራሱ ከራሱ በራሱ ላይ እየመከረ ያለ አገዛዝ ነው አብይ አህመድ። እዛ ምክክር ውስጥ በምንም መልኩ የራሱ ሀሳብ፣ የራሱ አመለካከት፣ የራሱ አጀንዳ ነው። ምናልባት 1 ወር ምናምን ከሚል ኬዝ ወጥተው በአንድ ቀን አዳር መጨረስ የሚችሉት ነገር ነው ማለት ነው። ይሄ እኛ እናውቃለን፣ የኢትዮጵያ ሕዝብ ያውቃል እውነቱን። በነገራችን ላይ በዚህ መልኩ ሀገር እንደማይጸና ይታወቃል። ሀገር የማጽናት ፍላጎት አይደለም። እኛ መሰረታዊ የትግል መነሻዎች አሉን። የኢትዮጵያ ሕዝብ ከፍተኛ ችግር ውስጥ ነው የሚገኘው። የፈለገውን ነገር ማድረግ ቢችል እንኳን በምንም መልኩ ተነሳነባቸው የትግል ምክንያቶች አሉ። እነሱ በራሳችን ክንድ እንዲጻፉ በራሳችን እንዲወሰኑ ነው ይህን ትግል የጀመርነው። ዋጋ የምንከፍለው ፈሙዝ ያነገብነው ትግል እያደረግን ያለ ነው። ጥያቄዎቹ በራሳችን እንዲመለሱ በራሳችን አቅምና ጉልበት እንዲፈጸሙ ለማድረግ ነው። ምክንያቱም ይህ አገዛዝ ጸረ አማራ ስለሆነ ከመሰረቱ አብይ አህመድ ከልጅነቱ አሁን እስካለበት እድሜው ድረስ በጸረ አማራ ትርክ ያደገ እጅግ አደገኛ ሰው ስለሆነ ስለዚህ ከሱ የሚገኝ መፍትሄ እንደሌለ እናውቃለን። መሰረታዊ ነገሩ ይሄ የምክክር ኮሚሽን ይባል የምክክር ጉባኤ ይባል ምንም ይባል የተሰበሰቡ ሰዎች የእሱን ሀሳብ እንደሚያስፈጽሙ እናውቃለን። በምንም መልኩ እውነተኛ ምክክር እውነተኛ ውይይት እንደማይደረግበት እውነተኛ ውሳኔ እንደማይወሰን እናውቃለን። የሚደናገር የኢትዮጵያ ሕዝብ የለም። እኛም ይህንን አውቀን ነው እየታገልን ያለ ነው። በአጠቃላይ ሲታይ የምክክር ጉባኤ የሚባለው ያገዛዙ የድራማ ትዕይንት ተደርጎ መወሰድ መቻል አለበት። ደመነፍሳዊ ያገዛዙ ስለሆነ ከዚህ በፊት ሲወስናቸው የነበሩ ውሳኔዎችን ነው ሲወስን የወጣው። አሁንም ይወስናል። ብዙ ነገሮችን ሊወስን ይችል ይሆናል። በነገራችን ላይ ስልጣኑን ለማራዘም በኢትዮጵያ ህዝቦች መከራና ችግር ውስጥ በኢትዮጵያ ችግር ውስጥ እንዴት መቀጠል እንዳለበት ነው የሚያስበው። አጀንዳዎችንም የሚቀርጸው በዛ አግባብ ስለሆነ እኛ ግን በራሳችን ኃይል፣ በራሳችን እውቀት፣ በራሳችን አስተሳሰብ፣ በራሳችን ርዕዮተ ዓለም፣ በራሳችን የትግል መስመር ይህንን አገዛዝ በመቅበር ብቻ አጀንዳዎቻችን ማስፈጸም እንዳለብን ነው የምናውቀው። ይሄ አገዛዝ በመሰረታዊነት ስር ነቀል የስርዓት ለውጥ ወይ ደግሞ ከመሰረቱ ተነቅሎ ወድቆ ሌላ እውነተኛ ፍትሃዊ ለአማራ ብቻ አይደለም ሁሉም ኢትዮጵያውያን የምትሆን ሀገርና ሀገረ መንግስት መመስረት
መስራት ላይ ነው ትኩረታችን። እሱን መሰረት ያደረገ እንቅስቃሴ ነው እያደረግን ያለነው። ሀሳባችንም ተደማጭ ሆኗል። በዚህ ወቅት የፋኖ ሀሳብ ከመጀመሪያው በምታውቁት ልክ ነው አሁን ላይ እያደገ እየጎለበተ የኢትዮጵያ ህዝብም የኢትዮጵያ ኃይሎች የምንላቸውም ሊሆን ይችላል ሌሎች ከኢትዮጵያ ውጭ የሆኑ ኃይሎችም እየተረዱት እያገዙ ይህንን ሀሳብ እየተቀበሉት ነው ያሉት። ይሄ የትግሉ አንድ ውጤት ነው። እኛ ይህንን አገዛዝ በመጣል እውነተኛ ስርዓት ለመትከል ነው እየተንቀሳቀስን ያለ ነው። በምክክር ጉባኤ ሊባል ይችላል፣ በምክክር ኮሚሽን ከዚህ በፊት ፌል ያደረጉት የራሱ ፕሮጀክቶች አሉ። ሁሉም ነገሮች ፌል አድርገውበታል። ይህም የምክክር ኮሚሽን የምክክር ጉባኤ የሚባለው ነገርም ፌል እንደሚያደርግ በእርግጠኝነት ነው የምንነግራችሁ። የበለጠ ሀገሪቱን ወደ አዘቅት ነው የሚከታል። ምክንያቱም የሁሉም ፍላጎት የሁሉም ሀቀኛ ጥያቄ የሚፈታበት ሳይሆን የአንድ የአብይ